ሀይሚ እንግዲህ አወዳደቋ በጣም ያሳዝናል። ለምን ለመናገር እዛ ጋር እነሱ ሲደባደቡ እነሱ ሲጫጫው እሷ በቁሟ ነው የወደቀችው። በጣም ወድቃለች። እውነት ለመናገር እንደተጎዳች አይኖ እሱ ይሄ ነገር ደግሞ እነ ብሩኬ ያውቃሉ። ምክንያቱም ሀይሚ እንደዚህ አይነት ጫጫታ እንደዚህ አይነት ግጭት ሲፈጠር ራሷን ስል እንደምትስት ብሩኬ ራሱ ያውቃል ማለት ነው። ሲቀጥል ደግሞ ሀሰን እውነት ለመናገር ለኦዲየንስ ክብር ይኖርህ። የምሬን ነው። በዚህ ልክ ኦዲየንስን የመናገር መብቱ ማንም አልሰጠህም፣ መብቱም የለህም። ገባክ አይደለ? መረዳት ያለ መረዳት የእናንተ ጉዳይ ነው። ገደል መግባት ትችላላችሁ ምናምን ጀለመሌ ምናምን ነገር ማውራት የለብህም። እውነት ለመናገር ክብር ይኖርህ ለኦዲየንስ ማለት ነው። ሲቀጥል ደግሞ ብሩኬ ቡታጀራ ላይ የዲኤንኤ ምርመራ የሚደረግበት ቦታ የለም እየተባልክ በዚህ ልክ የሆነ ያደረከው የራስህን ስራ ስለምታቅ ነው እንጂ ልጅቷ የኔ ናት ብለህ የተቀበልከው አምነት ተቀብለህ ትላንትና ብሩኬን ማናት እዩ ደግሞ አንተ ፊት ሀይሚን እንደዛ አይነት ቃላቶች ስትናገር እንኳን ምንም ነገር አልመሰለህም። ሀይሚ ጥላችሁ ስትሄድ ተከተላት ብለክ ፍጼን ስትልከው አንተ ግን የቀረከው ከእዩ ጋር ነው። እዚች ጋር ተወርታ ልቧ ተሰብሮ ያለችው ሀይሚ ናት። መከተል ያለብህ ሀይሚን ነበር። አንተ ግን ፍጼን ልከህ ራስክ እዛው ቀረክ። ስለዚህ ትኩረትህ ለሀይሚ ሳይሆን አሁን ላይ ትኩረትህ ወደ ልጅህ ነው ማለት ነው። ይሄ ነገር ደግሞ እውነት እንደሆነ አምነት ተቀብለሃል። እውነት ባይሆን ኖሮማ ቡታጀራ ላይ የዲኤንኤ ምርመራ የለም እየተባላችሁ እዛው ዋልተር መጣመጣችሁ ነበረ። ቀጥታ ልጅቷን ይዛችሁ ወደ አዲስ አበባ ሄዳችሁ አዲስ አበባ ነበረ ዲኤንኤ ምርመራ ማድረግ የነበረባችሁ። ገባክ አይደለ? ለሀይሚ ክብር ሊኖርህ ይገባል ብሩኬ፣ በመጀመሪያ ደረጃ ማለት ነው። አሁን ላይ ያንተ ፍላጎት ሀይሚ እዛው ካንተ ጋር ሆና አንተ የራስህን ደስታ የራስህን ልጅ እያቀፍክ ሀይሚ ፊት ለፊት የማይሆን ሪአክሽኖች ስታሳይ ሀይሚ ደግሞ ይሄን ቁጭ ብላ እንደታይ ወይ ደግሞ እንድትሰማክ ነው ፍላጎት አይደለ? ያኔ ማድረግ አቅሙ የላትም ሀይሚ አሁን ላይ ገባ። ብቻዋን ሆና ነገሮችን ማሰብ አለ